የኤልዳና አባት ስልክ? አዎ የእሳቸው ስልክ ነው። አባቢ የእሳቸው ስልክ እኮ የለኝም። እንዴት የለህም? ይኸውልህ አባቢ እኔና እሳቸው እኮ ተገናኝተን አናውቅም። እና ማን ነው የቀጠረ? እናቷ ማለቴ ወንድሟ ነው የቀጠረኝ። ምን ወንድም አላት እንዴ? አዎ የእናቷ ወንድም ማለቴ የእናቷ ወንድም ልጅ ያጎት ልጅ። አዎ ያጎት ልጅ ደግሞ ወንድሟ አይደል የሚባለው? ልክ ነህ ልጄ። በል የእሱንም ስልክ ቢሆን ስጠኝ። እሺ አባቢ እልክልሃለሁ። ጎሽን ያንበሳ ቶሎ በል። ልጁ ምን እያልከው ነው? የአቶ አብርሃምን ስልክ እንዲልክልኝ ነበር የለኝም ማለት። አቤት አንተ! ቆይ ተነጋግረን ጨርሰናል ነበር? ምኑን ነው የጨረስነው? በዚህ ጉዳይ ልጁን እንደማታስጨንቀው። እንግዲህ መሲ እኔ አእምሮዬ የሚጠይቅን ጥያቄ መልስ ካላገኘው ምንም እረፍት የለኝም። አንተ ደግሞ ታበዛዋለህ። እጭ ወይኔ ጄሪ ምን አይነት የተረገመች ልጅ እንደሆነች እኮ። ሲስተም ተረጋጋ። እንደዚህ በተናደድኩ ቁጥር ፋዘር ባንዴ ነው የሚባትቱት። ምንድነው ሻውን ማድረግ ያለብን? አጎቷ ነው ስራ ያገናኘኝ ነው ያልከው? አዎ እንደዛ ነው ያልኩት። ስለዚህ ለጊዜው እኔ ኤልዳና አጎት ሆናለሁ ማለት ነው? አልገባኝም። ልጁ ፈዟል እንዴ? የኔን ስልክ ላክላቸው እያልኩ እኮ ነው። እንዴ ልትወራቸው? እሱን እንማከራለን። መች መማከሪያ ጊዜ ሰጠን ነው? እስከዛ የኔን ስልክ ስዊች ኦፍ አደርገዋለሁ። እሱ በጣም ጥሩ ሐሳብ ነው። በላውን አድርገው። አሁን ጸዴ ነው ያደረገው። እሳቸው ደጋግመው ይደውላሉ፣ እኛ ቁጭ ብለን እየቀመረን እቅዳችን እናወጣለን። አስተያየት Oh my god. Nova, what's going on? What happened? ያ ባሩክ አይደለም እንዴ? Yeah, he is Baruch. Maybe driver late ሆኖበት ሊሆን ይችላል። አይመስለኝም። እና ሊሆን ይችላል። ማታ ሲደውል ነበረ እና ብታይ እንዳትደውልልኝ እየተቆጥቼዋለሁ። Oh god. Why do you do that? ምን አደረኩኝ? ባሩክ በዚህ መንገድ ማናገር አልነበረብሽ። እንዴት አናግሮ ታደረኩሽ? ኤሉች ትክክል አላደረግሽም። አታይም? ይበናት ሲያሳዝን። እባክሽ የራሱ ጉዳይ። Hey ladies. Hey Baruch, how are you doing? I'm fine. ኤሉ ምን ነው ዝም አልሽ? አይ ምንም እንዲሁ ነው። ታዲያና ቆይ ሀያቲኝም እንዴ? ሃይ ችግር አለ እንዴ? There's no problem. But how do you stay here? Is there any problem? No. I think your driver is late. አይ እንደዛ ሳይሆን ዛሬ ትንሽ ወክ ማድረግ ፈልጌ ነው። በዛ ላይ ደግሞ ከእናንተ ጋር መሄድ ስለፈለኩ። Oh, that is so great. ታዲያ እንሂዳ። እሺ እንሂድ። ኤሉ ግን ደህና ነሽ? አዎ ገና ነኝ። ምን ፊትሽ የደበረው ነው የሚመስለው? አይ እንዴ ነው ግን እርግጠኛ ነህ? ወክ ለማድረግ ብቻ ነው የመጣው? ያ አንድም ለዛ ነው የመጣው። ሌላኛውስ? ሌላኛው ደግሞ አንድ ቆንጆ የሆነች ዴፓሪ አዘጋጅቻለሁ። ስለሱ እንዳወራ ፈልጌ። ኦ ጂሰስ የምርህን ነው ባሩክ? የምሬን ነው። እሱ በጣም ቆንጆ አይዲያ ነው። ኤሉ ግን ለምን ዝም አልሽ? እና ይሄን ለኛ መጠጣት አስፈላጊ ነው? ያው የፕሮግራሙ ዋና ገስት አንቺ ነሽ ብዬ ነው። ዋት? ምን ነው ችግር አለ እንዴ? ይሄማ በፍጹም ሊሆን አይችልም። ቆይ ለምን? አይሆንም አልኩህ አይሆንም። እሺ ለማንኛውም ችግር የለውም። እሺ ሁሉም ነገር ጊዜው ሲደርስ ምን ይሆናል? Okay, let's go guys. ዛሬ የሆነ ነገር ተፈጥሮ ሲስተም ላይ ነጥብ እንደማስጠን ውስጥ እየነገረኝ ነው። የሆነ ነገር እየተሰማሽ ከሆነ ወይ ያሰብሽው ወይ ደግሞ ያደረግሽው ተንኮል አለ ማለት ነው። ትናንትና ሲስተም ወዬ ለሁላችሁም ስጦታ ገዛውላችሁ ምናምን ብሎ መልክ ሲሰራ ነበር። ከዛን እኔ እህትሽ ደግሞ ምን ብለው ጠሩ? እሺ ስለ ኤልዳና ጠየቅኩት። ኤልዳና ቆይ የአቶ አብርሃም ልጅ ናት አይደል ብዬ ተጠይቀው እና
አሁናት ምናምን አለኝ። አባቢ ደግሞ አቶ አብርሃም ማለት የቱ ነው ሲል አቶ አብርሃም ማለት እንዲህ ብዬ አስረዳሁትና መርፌ ጠቅ አድርጌ ገብቼ ተኛች። እኔ ምንም አልገባኝም። ያ ማለት ይኸው ለአባቢ የኤልዳና አባት አቶ አብርሃም ነው ብዬ ከነገርኩት ለአቶ አብርሃም ይደውልለታል። ቆይ ያ ማክቤል የኤልዳና ትክክለኛ አስጠኛዋ ይሁን አይሁን ያረጋግጣል ማለት ነው? በትክክል አገኘሽኝ። ጄሪ ግን በጣም ተንኮለኛ ነሽ። እና ታዲያ እኔነት እሱ እኔ ላይ ነገር እየቀመረ እኔ እንደሞኝ በግ አንገቴን ልስጠው? ቢሆንም ጥሩ አላደረግሽም። ይሁን የኔ ቆንጆ በፍየል ዘመን በገቱኝ። እሺ እኔ አላውቅልሽም። አሁን ሁሉም ነገር ግልጽ ሆኖልሃል እንዴ? አንተ ሰው ምን ሆናል? እኔ እኮ ሳሚ ነኝ። ሳሚ ማለት ሚሼል ላይ አንደኛ የሆነ ሰው በለው። በጣም አሪፍ። ስም ማን ነው? ሳሚ ነው። ሳሚ አይደለም ደመላሽ ነው። የአጎትነት ስሜን ነው እንዴ? ደመላሽ አስማማው ይባላል። በጣም አሪፍ። ሌልዱ ምን ሆነ? አጎቷ ማለትም የእናቷ ነው። በጣም ጥሩ። እሺ ማክቤልን መቼ ነው የቀጠራችሁት? ከ3 ወር በፊት። በጣም ብራቮ። ስንት ነው የምትከፍሉት? 10,000 ብር። በጣም ጥሩ። ይኸውልህ አሁን ስልክህን ታበሯል። ግን ሳሚ አደራ ከተነጋገርነው ውጪ የማይሆን ነገር እንዳቀባጥር እሰቅልሃለሁ። እንዳያሳስብ። እኔ እኮ ሳሚ ነኝ ብራዘር። በጣም አሪፍ። አሁን የምሄድበት ቦታ ይኖራል። ወዴት ነው? ያው ኤልዱ ከትምህርት ቤት የምትወጣበት ሰዓት ደርሷል እና ፊርማታችሁ ጋር ሄደህ ደቅ ብለህ ልጠብቃት ነው? በሚገባ ይቻምሽ ብራዘር። እስታይ ወይኔ ደመላሽ አስማማው በሰዓታት ውስጥ የኔን ስሜን ቀይረዋለሁ ብዬ አስቤያለሁ። ኖቫ አንድ ጊዜ ብቻችንን ትሄናለሽ? ኦኬ። ምን እያደረግክ ነው? ብቻችንን እንድናወራ ስለፈለኩ ነው። ምን የምናወራው? ከመሆኑ ይሉ ምን እንደምናወራማ ታውቂያለሽ እንጂ። ባሩክ ለምንድን ነው የምታስጨንቀኝ? አይ ሃቭ አ ቦይፍሬንድ አልኩህ አይደል እንዴ? እሱንም አውቃለሁ ነግረሽኛል። እና ለምን አትተውኝም? I check about him. About my boyfriend? Yeah. እና ምን አገኘ? I see that he doesn't deserve you, okay? ኖቫሊ ነች እንደዛ ያለችህ? አይደለም። አላምንህም። እሱን እንደፈለግሽ ማሰብ ትችያለሽ፣ እሺ? እኔ ግን አንቺ ስለማፈቅርሽ ፕሮቴክት ማድረግ እፈልጋለሁ። ከማን ነው ፕሮቴክት የምታደርገኝ? እባክህ ከማይመጥንሽ ሰው። ሰማኛለህ? እኔ ኤልዳና ማን እንደሚመጥነኝና እንደማይመጥነኝ ጠንቅቄ ማክሰው ነኝ። እሺ ባይ። ሲያስጠላ። መልሽልኝ እንጂ እያናገርኩሽ እኮ ነው። ምንድነው የምመልስልህ? ለምንድን ነው ለሰውየው እንድደውልለት ያልፈለግሽው? ምክንያቱም በማይሆን ስሜት ተናግረህ ልጁን ስራ እንዳታሳጣው ብዬ ነው። እንዴት ሆኖ ነው ስራ ማሳጣው? እስኪ ልጠይቅህ። ደወልክ፣ ከዛስ ምን ልትል ነው? እውነት ማክቤል የሚባል ልጅ ለልጃችሁ አስጠኝ ቀጥራችኋል ወይ ልል ነው? አዎ ይሉሃል። በቃ ከዛ አለቀ። አየህ አይደል ችግሩን? ያኔ ደግሞ እነሱ መጥፎ ነገር ማሰብ ይጀምራሉ። አባትየው ለምን ደወለ? ምን ለማለት ፈልጎ ነው? ልጁስ ምን አይነት መጥፎ ባህሪ ቢኖረው ነው ብለው ማሰብ ይጀምራሉ። በቃ ይሄው ነው ስራ የሚያሳጣው። እኔ እንደሚመስለኝ አዎ። ለሷ ታስቢ። እኔ ጌቱ ምን ማድረግ እንዳለብኝ ጠንቅቄ አውቃለሁ። ወይ ጌቱ እንዴት ጨቅጫቃ ሆነሃል? እንደው እንደ ድሮ ስራ ተስተካክሎ ልክ ወጣ ባልክ ዴ ልጁን እኮ መተንፈሻ ሳጣው። የኔ ቆንጆ ቆየሁብሻል። ችግር የለውም የኔ አባት። አንተን የፈለገ ብጠብቅ አይደብረኝም። እኔ ግን በማርፈዴ ትንሽ ይደብሮኛል። ለምን? አንቺን የመሰለሽ ቆንጆ ብቻሽን አስቁሜሽ የሆነ ወንድ ቢያይሽስ? ታዲያ ምን ችግር አለው? ምን ማለት ነው ደግሞ? የኔን ቆንጆዬ ሚስት ከኔ ውጪ ማንም እንዲያያት አልፈልግም። የኔን ቆንጆዬ ሚስት ያልከው? አዎ ምን ነው ችግር አለ እንዴ? ኧረ ምንም የለም። እኔ የምልሽ የኔ ቆንጆ ለምንድን ነው ብቻሽን የቆምሽው? ኖቫሊስ ሸኝታኝ እኮ ነው የሄደችው። ብታይ ግን እንዴት እያናደደችኝ እንደሆነ። ብቻ የቀዳሚው ፕሮግራም ተሰርዟል ልትይኝ አይደለም አይደል? አይ እንደዛ አይደለም። እና ምንድን ነው? አሁን ባልነግርሽ ይሻላል። ግን ነገሮች ከአቅሜ በላይ ከሆኑብኝ እነግርሃለሁ። እሺ? እሺ የኔ ቆንጆ በቃ ኖክ እያደረግልሽ እንጂ። እሺ ሄሎ ማን ልበል? ጤና ይስጥልኝ። አቶ ደመላሽ ነው አይደል? አዎ ነኝ። ማን ልበል? አቶ ጌቱ እባላለሁ። የኤልዳና አጎት ነው አይደል? አዎ የኤልዳና አጎት ነኝ። ምን ነው ችግር አለ እንዴ? ለኤልዳና
ማክቤል የሚባል አስጠኝ ቀጥራችሁላታል እንዴ? አዎ። ምን ነው ችግር አለ? አይ እኔም ለልጄ ልቀጥረው አሰብኩና የት ሰርተሃል ስለው የኤልዳናን ቤተሰቦች ጠይቃቸው ብሎ ይሄንም ስልክ አብሮ ሰጠኝ። አዎ። ይገርሙታል አቶ ጌቱ። ማክቤል ማለት እንዴት ያለው ወርቅ ልጅ መሰሉት። በዛ ላይ እውቀቱ፣ ትህትናው ብቻ ወደር የማይገኝለት ልጅ ነው። አረ ልሙትሎት። እንደዛ ከሆነ በጣም አመሰግናለሁ። ምንም አይደል አለቃ። መልካም ቀን ይሁንልዎት። የስ ሚሽን ተሳክቷል። አሁን ይህንን ነገር ለሲስተም ደውዬ መናገር አለብኝ። ሲስተም እሰይ የኔ መድኃኒዓለም አሁን ምን ትል? ምን እላለሁ? መሲሙች ልጄ ማክቤል አኩርቶኛል እኮ። እንዴት? ስለሱ እንዲህ ያለ ነገር ከመስማት በላይ ምን የሚያኮራ ነገር አለ? አመለሸጋ በእውቀቱ የተመሰከረለት ነው እኮ ያሉት። ተመስገን ነው። አንተም ከዛ ጭፍንነት ኮተክ ስለ ማክቤል እንዲህ ስትናገር መስማት መቻል ራሱ ጸጋ ነው። አንቺ ደግሞ ይሄን ያህል ጨለምተኛማ አታርጊ። ጨለምተኛ እኮ ያደረኩ ወድጄ አይደለም። ይሁንልሽ። ጁስ ለኔ? አሁን አንቺ ምን ነው ችግር አለ? አይ እኔ ስላንቺ ያለኝ ፍቅር እየጨመረ ነው እንዴ? ግን ጁስ ስለገዛሁልሽ ነው የምትወጂኝ ማለት ነው? ኧረ አይደለም ሄቡዬ፣ እኔ ህይወት ውስጥ ማለት ነው ጁስ ገዝቶ ያመጣልኝ ሸንኮራ አገዳ ይዞልኝ የመጣው የእድሜ ልክ ወዳጄ ነው። አየሁሽ እኮ የዛን ኢዮስያስ ጁስ ይዞ ሲመጣ እንዴት ስትሆኝ እንደነበር አየሁሽ። እንዴት ታዲያ ሄቡዬ፣ እናንተም እኮ በዛችሁት። ሆ ደግሞ በዛ ላይ ማለት ነው ተፎካክራችሁ ጥላችሁት ሄዳችሁትን ጁስ አቡሽ መቶ ካልወሰድኩት እንዴት ተናንቄ እንደወሰድኩት የማውቀው ነው። እሱንማ ነገርሽኝ እኮ ነክሼው ወሰድኩኝ ስትይ የዛኔ ነው ጁስ እንዴት እንደምትወጂ ያወቅኩት። ሄቡዬ እንደው እንዳትታዘቢኝና አንድ የሰብሯት ተንኮል ነበረች የሆነ ሰው ላይ ልንገርሽ። ማለት ማን ላይ ሊሆን ይችላል? ሄቨን ሲስተም ላይ ነው። እኔ እኮ የእናንተ ልጆች ታሪክ በጣም ነው ደስ የሚለኝ። ንገሪኝሽ። ይገርምሻል፣ እኔ በጣም ጁስ ስለምወድ ማለት ነው ማሚ ጁስ ገዝታለኝ እንድትመጣ በጣም ጨቀጭቃት ነበር። ከዛ ለሁለታችንም ገዝታለን ትመጣለች። የራሱን ጠጥቶ ጨርሶ የኔን ቀማኝ ነበር እየመጣ። የምርሽን? አዎ። ከዛን የሆነ ቀን ምን አደረኩት መሰለሽ? እሺ ማነሽ? ጄሪ፣ አንድ ነገር ላስቸግርሽ። ጭራሽ ልታስቸግረኝ? ለምን አባስ ይባል ነው ማነሽ የምትለኝ? እሺ፣ በጣም ይቅርታ። እሰይ ተመስገን ጌቴ። ጭራሽ ለጥፋትም ይቅርታ መጠየቅ ጀምረሃል። ይኸውልሽ እህቴ፣ አሁን ስልኬ ባትሪ ሊዘጋ ነውና ክፍለ ገብተሽ ቻርጀር ይዘሽልኝ ትመጫለሽ? ትእዛዝ ነው ልመና ነው? አይ ትእዛዝ እንኳን አይደለም፣ ልመና ነው። ቢያዝሽስ? ታላቅሽ አይደለም? እሱም ብሎ ታላቅ ደግሞ አልቀረበትም። አንተ ልጅ እረፍ። እማዬ ትንሽ ብቻ ነው የምጠጣው፣ አታስቢ። ደግሞ ከትንጫንጨች ይገዛላታል። እኔ የለሁበትም። እንዴ አታስቢ አልኩሽ። አንቺ ልጅ ምንድን ነው የሚያስቅሽ? አይ ምንም ማሚዬ፣ ወዲህ ነው እኮ ተናገረ። ሲስተም ሰራውልህ። ምን አድርገሽ ነው የሰራሽልኝ? ማሚዬ ከዚህ በፊት እኔ የማስቀምጠውን ጁስ እየፈለገ ሄዶ ይጠጣና ያስቸግረኝ ነበረ። ከዛን ዛሬ ደግሞ ይህንን ጁስ እንደሚጠጣ እርግጠኛ ነበርኩኝ። እናማ እዚህ ጁስ ውስጥ ምራቄን ተፍቼበት ነው ጁሱን ያመጣሁት። ምን? የምርሽን ነው? አባቢ ሙት የምሬን ነው።
አንቺ ምን እያደረግሽ ነው? ማሚ ጁሱ የራሴ እስከሆነ ድረስ የፈለኩትን የማድረግ መብት አለኝ። ቆይ አንቺ ይሄንን ተንኮል ከየት ነው ያመጣሽው? ከራሱ ከሲስተም ይሄንን ሁሉ ተንኮል ያስተማረኝ እራሱ ነው። ታዲያ ደስ አለኝ። ምራቄን ያስጠጣው የታባቱ እንዴት ደስ እንዳለኝ ዛሬ አስጠጣሁት። አንቺ ልጅ ግን ምን አይነት ተንኮለኛ ነሽ እንዴ? እኔ ምን ላድርግ? እሱ እኮ ነው እንደዚህ አይነት ነገር እንዳደርግ የሚያስገድደኝ። ቆይ ግን ሀሳቦቹን ራሱ ከየት ነው የምታመጫቸው? የኔ እናት እኔ ከየት እንደማመጣቸው አላውቅም። ሲጀመር እኔ ሲስተምን ለመበቀል የማስበውን ያህል ትምህርቴ ላይ እንደዛ ባሰብ በስማም ከትምህርት ቤቱ አንደኛ ሰቃይ ተማሪ መሆን ነው ነበር። እሱንማ ይኸውልሽ እኮ ኖቫል እንዴት ነሽ? እዚህ ጋር ቆሜ እንድጠብቅሽ ያደረገኝን ነገር ማወቅ አትፈልጊም? አልፈልግም። በነገራችን ላይ ያንቺ ውበት ማለት ልክ እንደ ጨረቃ ነው። አዎ አሁን እኔ በጣም ከመደበር የተነሳ ቀኑ ጭልም ብሎብኝ ነው። ኦ ጂሰስ አር ዩ ሲሪየስ? አዎ ሲሪየስ ነኝ። ልክ አንቺን ሳይሽ የጨለመው ቀን የባንቺ ውበት ብርሃን ሲበራ ተሰማኝ። አይ ላይክ ዛት። አንዴ ልቀኝልሽ? ልቀኝልሽ? ዋት ዲድ ዩ ሴይ? ቅኔ መቀኘት። ቅቤ መቀባት? ኖ ኖ ኖ ኖ ቅኔ መቀኘት። ኦ ስታሳዝን። ግን አልገባኝም። ቅኔ ላይ ቨርጅን ነሽ እንዴ? ዋት? ስለምን ቨርጂኒቲ ነው የምታወራው? ይቺንማ ታውቂያለሽ። ለማንኛውም አሁን በደንብ አድርገሽ ስሚ። ኦኬ። ቁመናሽ ዶጋ ነው፣ ሰንደቅ ያሰቅላል። አካሄድሽ ሰበር ሰካ ስትይ የዓለማችን አንደኛ ሞዴልን ያስንቃል። ኦ ጂሰስ አምራለሁ አይደል? በጣም ነዋ። አንቺን ካየው በኋላ ዓለም ላይ ቆንጆ ያለ እየመሰለኝ አይደለም። ይሄ ነገር ጅንጀና ነው? ጅንጀና? አቤት ጅንጀና ራሱ ባንቺ አፍ ሲጠራ ሲያምር። ለካ ሀብታም ቤት ጅንጀና ጀነጀና ነው። ኦ ጂሰስ ዩ አር ሶ ፋኒ። ያ ሚ በጣም ፈኒ። ግን ባለፈው ካስደበርኩሽ በኋላ ስላንቺ ደጋግሜ እያሰብኩ ነው። ምን እያሰብክ? ራሴን ጠየቅኩት። ከዛ ራሴን እንዴት እንደዛ ትዳፈራታለህ ብዬ ወቀስኩት። ባይዘዌ እስካሁን የረሃብ አድማ ላይ ነኝ። ለምንድን ነው ያደምከው? አንቺ ላይ ባደረግኩት ነገር ራሴን እየቀጣሁ ነው። ኖ ሳሚ፣ እንደዛማ ማድረግ የለብም። ምግብ ማትበላ ከሆነ ምስሎች ይጎዳሉ አይደል? ያ በቃ አንቺ ቅርታ ካደረግሽልኝ አሁኑ ነው ሂጄ እበላለሁ። አንተም እንደባለፈው ማታረግ ከሆነ እኔም ቅርታ አደርግልሃለሁ። ታንክ ዩ ሶ ማች። በቃ እየሸኘሁሽ ቅዳሜ ኤላናና ማክቢል ስላቀዱት ፕሮግራም እናውራ። ያ እንችላለን። እሺ እኔ ቆንጆ። እኔ አላምንሽም ጂልጊ። እስክስ ሙድ እያስክ ባልሆነ እንዴት አንድ ወንድም እህቱ ላይ ሙድ ይዛል? እኔ እኮ በጣም ነው ሙድሽ። ይሄን አታውቂ? አሁን በላሳለፈኝ በእናትህ ለራሴ እርቦኛል። እኔን ይራበኝ የኔ እህት። እኔ እያለሁልሽ የምን አባቱ ራብ በእንጂ እቺኝ ያላት አልፈልግም። እባክህ ወደዛ። አንተ የገዛኸውን ብስኩት አልበላም። ለምን? ምክንያቱም ብሩን እንዴት አድርገህ እንደምታመጣው ስለማውቅ። ይገባኛል እኮ ላቤን እንዴት ጠፋ አድርጌ እንዳመጣው ስለምታውቂ መብላቱ ይከብድሻል። ግን ችግር የለውም ያሻል። አልበላም አልኩህ እኮ ሰውዬ። ነው? አዎ ነው። አስገድደህ ታበላኝ እንደሆነ እንግዲህ እናያታለን። ካልሽ እንግዲህ ምን ይደረጋል፣ ራሴ እበላታለሁ። እኔ የምልሽ ጄዴቴ ሄቡ ግን ደህና ነች? ካዩዋት ኦልሞስት 2 ቀናቶች ይቆጠራሉ። ሲስተም ስርዓትህን ያዝ። ሄቨንን ተዋት። ለምንድን ነው የምትዋት? ምክንያቱም ህይወቷን እንደምታበላሸው ስለማውቅ። ይሄንን ደግሞ አንተም ጠንቅቀህ ታውቃለህ። የት ምች እኮ ነሽ። አልሰማም የምትለኝ ከሆነ ግን እመነኝ ትዋረዳለህ። እኮ ደግሞ ምንድነው የሚያንገበግብህ? ረጋ ብለህ አትበላም እንዴ? እንዴት እንደሚጻፈው እኮ ስላለሽ እሺ ጨሳህ ነው ገና ውስጥ ያለችውን ጀግማታል። እዚህ ፊት ለፊት ፌስታል ውስጥ ያለው ብስኩት ነው እንዴ? እኔማ አገዛዝ አንዱ ለኔ አንዱ ደግሞ ለአንቺ ነበር። አንቺ ምን ኮራሽ? ስለዚህ ሁለቱንም ጥርግ አድርጌ ብልት እንሽ ይያየ አይደል? በነገራችን ላይ አባቢ ያቱ አብርሃምን ስልክ ጠይቆኝ ሰጥቻለሁ። ምን? የምርህን ነው? አዎ የምሬን ነው። እንዴት ሆኖ? አይገርምሽም ጄሪ? በጣም እንጂ። አንቺ ልጅ አምጩ ብዬሻለሁ። አምጩ። አላመጣም። እስኪና እና ተቀበለኝ እናያታለን። እንደው እኔን ጄሪን አስጎምጭተህ የምትቀር መስሎ ነበረ። ተይ ግን ተይ። እንደውም ታያታለህ። እዚህ ፊት ለፊት ብልት ነው የማደርገው። አንተ ትምጭ። ይሄ ምንድን ነው?
ብስኩት ነው ጄሪ ጄሪ ውሻ ነው እሺ ያምሻል እንጂ አንቺ አፈር አባብላ ይኸውልሽ ገና ጨርቀሽን ባላስጠርሽ እኔ ሲስተም አይደለም እሺ እንደዛ ነው አው ነው እንደውም እኔ በጣም እያሰብኩት ልታው እያሰብኩኝ ነበር እንደዚህ አይነት ጨዋታ ከጀመርክ አይቀር እንዛለቀት መስሎሃል አፈር አባብላ ቆሻሻ ገና ጨጓራሽን ልጥሻለሁ አፈር ብላ የታባሽ ሰሩልሽ እኔ የምልሽ መሲ ደግሞ ምን አሰብክ? በእነዚህ በሁለት ልጆች መካከል በተፈጠረው ችግር ጥፋቱ የጀሪ እንደሆነ አረጋግጠናል አይደል? እናማ እሷም ከትምህርት ቤት ስትመጣ እሱንም እንጥራውና በስነ ስርዓት ተነጋግረን ጥፋተኛ መሆኗን በእኛ ፊት አምና ይቅርታ እንድትጠይቀው እናድርግ እኮ ጄሪ። አዎ ጄሪ ብትሞት አታደርጉ። ለምን ቢባል? ምክንያቱም ማክቤልን ይቅርታ ከምትጠይቅ ሞቷን ስለምትመርጥ። እንዴ ምን ማለት ነው? ባጠፋችሁ ጥፋትማ ኃላፊነት መውሰድ መልመድ መቻል አለባት። ያ ቢሆን እኮ እኔም ደስ ይለኝ ነበረ። እና ምን እያልሽ ነው? እኔ እኮ እንደዚህ ምልህ ያለ ምክንያት አይደለም። እና ምንድነው ምክንያትሽ? አንዴ ምን ሆነ መሰለክ? እማዬ ይሄንን ጉዲ ምንድነው እሱ? ባለፈው የገዛሽልኝ ቲሸርት ማነው እንደዚህ ቀደደው? እቺ የተረገመች ናታ። ሌላ ማን ይሆናል? እንዴት እሷ ልትል ቻልክ? እመኚኝ እሷ ነች። ካላመንሽኝ ጠርተሽ ጠይቂያት። ጄሪ ጄሪ! አቤት ማሚ። ነይ አንዴ። አቤት ማሚ። ይሄንን የማክቤልን ቲሸርት ማን የቀደደው? እኔ። ለምን ሲባል? ሽቶኝ ስለሰረቀብኝ። ማነው አንቺ እጅ ሽቶ የሰረቀው? አንተ ነህ። ምን ሊያደርግለት ነው የሚሰርቅሽ? ያው ምን ይታወቃል፣ አንዷ ሊሰጣት ይሆናል። እማዬ አየሻት አይደል? እቺ ልጅ እኮ ልታሳብደኝ ነው። ቆይ አንቺ ልጅ ቆይ ለምንድን ነው እንደዚህ ጥምድ ያደረግሽ? ሰውዬ እኔ ያለ ምክንያት አይደለም ጠምጄ ያዝኩ ነው። አዎ ምን ልታመጣ? ሰሚያለሽ ጄሪ፣ አሁን ሌላ ነገር ሳይፈጠር ይቅርታ ጠይቂው። ማንን? ወንድምሽን ነው። አዝናለሁ ማዬ። እሱን ይቅርታ ጠይቂ ከምትይኝ አንቀሽ ብትገይኝ ይቀለኛል። ይቺ ናትና መሲ፣ አንቺ እንዴት ነው የምትመልሽልኝ? አየሻት አይደል እንዴት እንደጎረመሰች? አንተ ልጅ አፍህን ዝጋ፣ በኋላ ሌላ ችግር ነው የሚመጣው። በጣም ታሳፍሪያለሽ ጄሪ። እኔም ባታከብሪ እናትሽን አታከብሪ። ምን ታቀሳስራለህ? እሷን ድብና አድርጌ ነው እሺ ማከብራት። ስለምታከብሪያት ነው ትእዛዟን የምንቅ። ሲስተም ምን ልትይ ነው? አሁን ያልኩሽን ታደርጊያለሽ አታደርጊም? ምኑን? ይቅርታ? አዎ ይቅርታውን። እኔ ለአንቺ ክብር ስል ምንም ነገር አደርጋለሁ። አቶ ሲስተም በጣም ይቅርታ። እኔ እንደዚህ አይነት ይቅርታ አልፈልግም። እና እንዴት አይነት ይቅርታ አጠያየቅ ነው የምትፈልገው? መተሽ ጉልበቴ ላይ ውድቅ ብለሽ ይቅርታ እንድጠይቂ ነው ፈልገው። እስክስ ማለት ነው። እሺ አየሻት አይደል እናቴ፣ ታላቋ ነኝ። በዛ ላይ አጥፍታለች። ምን አለበት አሁን ጉልበቴ ላይ ወድቃ ይቅርታ ብትጠይቂ? ጄሪ ያለሽን አድርጊው። ማለት እኔ ጄሪ ጉልበቱን ልስም? አድርጊው አልኩሽ፣ አድርጊው ነው ማሚ? አዎ ነው። ለነገሩ አንቺ ሁሌም ቢሆን የሱ ጠበቃ ነሽ፣ ግን ለአንቺ ክብር ሲባል አደርገዋለሁ። ይቅርታ። ሁለተኛ ይለመድሻል። አይ አይለመደኝም። አንቺ ጄሪ ምን እየሆንሽ ነው? ቆይ እና እቺ ልጅ ናት አሁን ይቅርታ ጠይቂ የምንላት? አይ ጄሪ፣ እኔ እኮ ድርጊቱን ከየት እንደምታመጣው እንደው እስኪ ይቅርታ ጠይቂ በላትና የሚሆነውን እናያለን። ቤቱን ነው የምታቃጥለው። እኔ እንደው የምትሆነውን እያየሁ በሳቅ ነው የምሞት። አይ እኔ እኮ ምን ማረጋት ነው የሚሻለኝ?
ወይዬ ውዬ ሲስተም ደህና ነህ? አለሁልሽ። አንቺ እንዴት ነሽ? አለሁልህ፣ ደህና ነኝ። ሰሞኑን ጠፋ አይደል? ትንሽ ክላስ ቢዚ አድርጎኝ እኮ ነው። ይገባኛል። ለነገሩ አሁን ኢዮስያስ እንደ ድሮ እያስቸገረኝ አይደለም። የምርሽን ነው? አዎ የምሬን ነው። እንደዛ ከሆነ ደስ ይላል። ደግሞ በዚህ ሰዓት ስለደወልሽ በጣም ደስ ብሎኛል። አይደል? አዎ ይሁ። እኔ እንኳን የደወልኩት ብቻ ናፍቀኸኝ አይደለም ልትይኝ እንዳይሆን። አይ እንደዛ ሳይሆን እኔ እኮ ብዬሻለሁ። ለነገሩ እኔም እየናፈቅሽኝ ነበር። እንኳንም ደወልሽ። የወደ ወዳችን እናወራለን እኮ። እኔ እናንተ ነን የሆድ የሆዳችን የምናወራው። ችግር አለ? ችግር እንኳን የለም፣ ግን ምንም የሆድ ሆድ የለም ብዬ ነው። እንዴት የለንም? አንቺም ስለ ትምህርትሽ ታወሪኛለሽ፣ እኔም ስለ ትምህርትና ስለ ስራ ያወራሻለሁ። እንደዛ ለማለት ነው እንዴ? እንዴ ታዲያ ከዛ ውጭ ምን አስበሽ? አይ ምንም። ሄቭ ሙች አልገባሽም። በመደወልሽ በጣም ነው ደስ ያለኝ። እኔ እኮ የደወልኩት የጄሪ ስልክ አልሰራ ብሎኝ ነው። ጄሪ የቷ? አንቺ አምሻል እንዴ? ስልኩን አምጣው። የቱን ስልክ? የአንተን ስልክ። ለምን ነው የምሰጥሽ? ምክንያቱም የደወለችው ሄቨን ስለሆነች። እሷ እንደሆነች በምን አወቅሽ? ስታወራት ሰምቼ ነበር እኮ በሬ ላይ ተለጥፈሽ ስትሰሚ ነበር ማለት ነው። አዎ እየሰማሁ ነበር። ለምን ገረመ? ቆይ አንቺ ምንድነው እንደዚህ የሚያደርግሽ? አያገባም። አሁን ስልኩን ትሰጠኛለህ አትሰጠኝም? አልሰጥሽም። ምን እንደምታመጫ ያለው ነው? አዎ ነው። አንተ ቂባ ልቀበል ሞቻ አንቺ ሰይጣን! እማዬ እቺ ልጅ ሳልገላት አሁን ከዚህ ክፍል አስወጪኝ። ኧረ እባክህ እዚህ ትገለኛታለህ። ጄሪ ምን ሆነሻል? ማሚዬ ሄቨን ደወለችና የኔ ስልክ አልሰራ ብላት ጄሪን አገናኘኝ ስትለው አላገናኝሽም ማለት ነው። ማክቤል ይሄ ነገር እውነት ነው? እማዬ ዝም ብያት፣ እሷ አይደለችም። ውሸቱን ነው። እንዴት አወቅሽ? ሰምቼዋለሁ። አየሽ አይደል እማዬ፣ እቺ ልጅ እያለች በቃ በነፃነት ክፍሌ ውስጥ እንኳን ስልኬን ማውራት አልችልም። በይ አሁን ወደ ክፍልሽ ሂጂና ስልክሽን ቻርጅ አድርገሽ ደውይላት። በይ ሂጂ። እንደው አንተም አታውት እሷም አትተውክ። ኧረ እንደው ወደዛ ልጁ ምን አድርገ ነው የምትይው? ማሚዬ እኔ እኮ ምንም ማድረግ አላልኩትም። ሄቨን የደወለችው እኔን ፈልጋ ነው። ስለዚህ አገናኘኝ ነው ያልኩት። ታዲያ እሱንስ ቢሆን ቀስ ብለሽ አትናገሪም? ልጁ ሲጀመር እኮ ሰው ተረጋግቶ እንዲያወራው የሚጋብዝ አይነት ሰው አይደለም። ሂጄ ሳናግረው ልጅቷን በማይሆን መንገድ ጭራሽ እኔ ፊት ለፊት ያወራታል። ቆይ ሄቨን እና ማክቤል እንዴት ሊደዋወሉ ቻሉ? ማሚዬ እሱ እንኳን ታሪኩ ረጅም ነው እኮ ንገሪኛ ልስማሽ። አይ እሱን እንኳን ከራሱ ከማክቤል ብትጠይቅ ይሻል። ከሱ ስሚ ነው ማሚዬ። በቃ ታስጨንቂኝ። እኔ ሂጄ ስልኬን ቻርጅ ላድርግና ለምን እንደፈለገች ልጠይቃት። እሺ ግን ይሄንን አይቡል ኃይለኛ የምትሆኚውን ነገር ግን ብታስቢበት ይሻላል። እሺ ማሚዬ። እንደው እቺ ልጅ ግን እንደው ምን ባደርጋት ነው የሚሻለኝ? እንደው እንዴ አንበሳዬ እዚህ ነህ እንዴ? አንበሳዬ ነው ያልከኝ አባቢ? አዎ አንበሳዬ። ምን ነው ገረመህ? አይ እንደዚህ ብለህ ከጠራኸኝ በጣም ቆይተሃል። ለዛ እኮ እንዲህ የጀግና ስራ ስትሰራ ሳይህ ደግሞ አንበሳዬ እልሃለሁ። ቆይ ይህን ያህል ምን ሰርቼ ነው? ቤተሰብህን የሚያኮራ ትልቅ ጀብዱ እኮ ነው የፈጸምከው። እኮ ምንድን ነው? ግራ ገባኝ እኮ። በሰጠኝ አድራሻ ቅድም ለደመላሽ ደውዬልህ ነበር። ደመላሽ የኤልዱ አጎት? አዎ። እና ምን አለ? ስላንተ የሚገርም ነገር ነው የነገረኝ። የምርህን ነው አባቢ? ልጄ ሙች ስልህ የምር አንተን ደስ ስላለ ደስ ብሎኛል። እኔ እኮ የምፈልገው እንዲህ ጠንካራ ራሱን የቻለ ለእህቱም አርአያ የሚሆን ማክቤል እንድትሆንልኝ ነው የምፈልገው። አባቢ እሷ እኮ ህፃን እየሆነች አስቸገረችኝ እንጂ እኔ በቻልኩት አቅም እኮ አርአያ ለመሆን እየሞከርኩ ነበር። አሁን በደንብ ተረድቻለሁ። አባትና ልጅ መሀል እንዴት ነው? ሰላም የተፈጠረ ይመስላል። አንበሳዬን እያመሰገንኩት ነው። እንዴ አንበሳዬ? ይሄ አጠራራውንም አለ እንዴ? እኔም እንደዛ ነው ያልኩት ማለት እናማ ልጄ ማክቤል ቤተሰቡን የሚያኮራ መልካም መንገድ ላይ መሆኑን ስላወቅኩ በጣም ደስ ብሎኛል። ከረፈደም ቢሆን እንዲህ ስለ ልጅክ መረዳት በመቻልክ በጣም ደስ ብሎኛል። እኔ ደግሞ እስከዛሬ ግትር ብዬ ስላልተረዳኋችሁ በጣም ይቅርታ። ኧረ አባቢ አያስፈልግም። መሲ በይ አሁን ቅምጥልን ጥሪያት። ለምን አባቢ? ምክንያቱም ሁሉም ነገር ፍርጥርጥ ብሎ አንተ የኤልዳና አስጠኝ መሆንህን እንዳረጋገጥኩ ነግሬያት
በሁላችንም ፊት አንተን ይቅርታ እንድጠይቅ እፈልጋለሁ። አይ እኮ ጄሪ እኔን ይቅርታ ልጠይቀኝ? በጭራሽ አይታሰብም አባቢ። እንደዛ የሚባል ነገር የለም። ለሰራችሁ ጥፋት ሁሉ ኃላፊነት መውሰድ መቻል አለባት። ከሆነ ጥሩ። መሲ አሁን ብጠሪያ ጥሩ። ከሄቨን ጋር ስልክ እያወራች ነው። ስትጨርስ እጠራታለሁ። ጥሩ። ታዲያ ምን ላድርግ? የሚያወራው ከአንቺ ጋር እንደሆነ አውቄ ስልኩን ስጠኝ ስለ እንዴት አድርጎት እንደተበሳጨ ብታዩ። እኔ እኮ ቢቸግረኝ ጭቅጭቃችሁ እየበዛ ሲመጣ ስልኩን ዘጋሁት። ኡፍ ሄቨን፣ እኔ አሁንስ እንዴት ምርር እንዳለኝ እንደው ዘመድ በኖረኝና ከዚህ ልጅ አይን ተነስቼ እልም ብዬ በጠፋው። እኔ ግን መተው መልመድ አለብሽ ብዬ ነው ማስበው። ሄቨን፣ እኔ እኮ ከነመፈጠሩ ልተወው እፈልጋለሁ እኮ፣ ግን በቃ የሆነ የሚያገናኘኝ ነገር አላጣም። እሱማ ገብቶኛል፣ ግን ሁል ጊዜ ጸብ ሲበዛ ጥሩ አይደለም ብዬ ነው። ሄቨን፣ ግን ወንድም ስለሌለሽ እንደው ፈጣሪሽን አመስገኝ። ኧረ እባክሽ፣ እንደውም ወንድም በኖረኝና እንዳንቺ በሆንኩ ብዬ ነው የምመኘው። አይ እንደው ሄቡ፣ እስኪ ይሁንልሽ። ይልቅ እስኪ ንገሪኝ፣ ለምንድን ነበር የፈለግሽ? እኔማ የአሳይመንቱን ፔፐር ፎቶ አንስተሽ ላኪ ልልሽ ነው። የቱ የማትስ አሳይመንት? አዎ። እሺ ልክልሻለሁ። ጄሪ። አቤት ማሚ። ነይ አባትሽ ሊያናግርሽ ይፈልጋል። እሺ መጣሁ። በቃ ሄቡ፣ አባቢ እየጠራኝ ነው። አሳይመንቱን ፎቶ አንስቼ ልክልሻለሁ። እሺ በቃ የኔ ቆንጆ፣ ባይ። ሰላም ደሪ። እሺ ባይ። ጠርታችሁ ነበር አባቢ? አዎ ጄሪ፣ እስኪ ቁጭ በይ። እሺ ያው ቁጭ አልኩ። ምን ነው ችግር አለ እንዴ? አይ ችግር የለም። አንድ ነገር ልንነግርሽ ነበር እኮ። ለምን ነበር? በማክቤል እና በኤልዳና መካከል ያለውን ግንኙነት ለማጣራት ሞክሬ ነበር። እናማ ነገርየው አንቺ እንዳልሽው ሳይሆን ማክቤል የኤልዳና አስጠኝ መሆኑን አረጋግጫለሁ። እስከስ ማለት ይሄኔ ነው። ማን ነው እንደዛ ብሎ የነገረህ ደግሞ? አጎቷ ጋር ደውዬ። ማን ነው የሚባለው አጎቷ? አቶ ደንበለሽ። ምን? ኤልዳና አቶ ደንበለሽ የሚባል አጎት አለት? አዎ። ምን ነው? እስኪ አቶ ደንበለሽን ስልክ ስጠኝ። ምን ያደርግልሻል? የኔ ወንድም አንተን ያናገረህ የለም። እኔ እያወራሁ ያለሁት ከአባቢ ጋር ነው እኮ። ለምን እንደፈለግሽው ግልጽ አድርጊዋ። ምክንያቱም ኤልዳና አቶ ደንበለሽ የሚባል አጎት ስለሌላት። ኧረ አንቺ ልጅ ምን አለበት ስህተትሽን አሁን እንኳን አምነሽ ብትቀበይ። አባቢ እኔ ቃል ገብቼልሃለሁ፣ ይሄ ነገር ተጣርቶ እኔ ጥፋተኛ ከሆንኩኝ ሙሉ ኃላፊነቱን ወስጄ ቆሜ ይቅርታ እንደምጠይቃችሁ ቃል ገብቼልሃለሁ እኮ። አሁን እኮ እኛ የሚጠራንሽ ለሱ ነው። አልገባኝም። አባትሽ ማጣራት ያለበት ድረስ ሄዶ አጣርቷል። ስለዚህ ይቅርታ ትጠይቂያለሽ። እሺ ይቅርታ ጠይቃችኋለሁ፣ ግን እንደዛ የሚሆነው ስልኩን ስትሰጠኝ ብቻ ነው። እስኪ ጉድሽን አይዋለሁ። የለኛው ስልክ ምንድን ነው?